የአማራ ብሔራዊ ንቅናቄን አብን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፈው 4 ዓመት ተኩል በሕዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታወቁ። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነፃ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል ባለመኖሩ ምክንያት እንደሆነ ገልጸዋል። የፓርላማ አባሉ ይህን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ዛሬ አርብ ጥር 29 2015 ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በሕዝብ ተወካዮች ምክር ቤት የሕዝቡ ሀቀኛ ድምጽ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛው ዙር አገር አቀፍ ምርጫ የተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብ አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄዎች ሲቀርብላቸው እንደቆየ ዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ጥር 1 የተጀመረው የእጩዎች ምዝገባ ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበር በዛሬው መግለጫቸው ላይ አስታውቀዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄን ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጧቸውን ፓርቲዎች በስም ከመጥቀስ ተቆጥበዋል። በፖለቲካ ፓርቲ ውክልና ለምርጫ ከመቅረብ በተጨማሪ በግል የመወዳደርን አማራጭ በጥልቀት እንዳሰቡበት የገለጹት ዶክተር ደሳለኝ ሆኖም በአሁኑ ወቅት በኢትዮጵያ ካለው ተጨባጭ ነባራዊ ሁኔታ ጋር በተያያዘ ራሳቸውን ለምርጫ በእጩነት ላለማቅረብ መወሰናቸውን ይፋ አድርገዋል። የፓርላማ አባሉ ለዚህ ውሳኔያቸው በምክንያትነት ያስቀመጡት ነፃ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩን ነው። በዚህ ሁኔታ በፓርላማ ውስጥ ተጨማሪ 5 ዓመታትን መቆየቴ ለሕዝቤ የሚያበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ ሲሉ ዶክተር ደሳለኝ በዛሬው መግለጫቸው ላይ አስረድተዋል። መጪውን ምርጫ በተመለከተ ተመሳሳይ መልእክት ያዘሉና ስጋት የተጫናቸው ጥያቄዎች ባለፈው ማክሰኞ በፓርላማ ቀርበው ለነበሩት ጠቅላይ ሚኒስትር አብይ አህመድ ቀርበውላቸው ነበር። ጠቅላይ ሚኒስትሩ በምላሻቸው የዘንድሮ ምርጫ ሰላማዊ፣ ፍትሐዊና አካታች እንዲሁም ከባለፈው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን እየሰራን ነው ብለዋል። አንዳንዶች ሰግታቸዋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይህ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ እፈልጋለሁ ሲሉ አብይ ለፓርላማ አባላት ተናግረዋል። እርሳቸው ይህን ቢሉም በሕዝብ ተወካዮች ምክር ቤት ስብሰባዎች ንቁ ተሳትፎ በማሳየትና ሞጋች ጥያቄዎች በማቅረብ የሚታወቁት ዶክተር ደሳለኝ ከ2 ቀናት በኋላ ራሳቸውን ከመጪው ምርጫ ውድድር ውጭ አድርገዋል። ዶክተር ደሳለኝ የ6ኛ ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ሕዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመኔን የማጠናቀቅ ይሆናል ሲሉ በዛሬው መግለጫቸው ላይ አስፍረዋል። ሀገራቸውንና ሕዝባቸውን ወደፊት እንዴት ማገልገል እንደሚፈልጉ እንደሚያሳውቁ የገለጹት የፓርላማ አባሉ እስካሁን ድረስ በጽናት አብረዋቸው ለቆሙ ሁሉ ምስጋናቸውን አቅርበዋል። በፓርላማ አባልነት ያለመከሰስ መብት ያላቸው ዶክተር ደሳለኝ ከ2 ዓመት በፊት ለ1 ወር ከ12 ቀናት በእስር ቆይተው መፈታታቸው ይታወሳል። የኢፌዴሪ ሕገ መንግስት ማንኛውም የምክር ቤት አባል ከባድ ወንጀል ሲፈጽም እጅ ከፍንጅ ካልተያዘ በስተቀር ያለ ምክር ቤቱ ፈቃድ እንደማይያዝና በወንጀል አይከሰስም ሲል ይደነግጋል። ዶክተር ደሳለኝ በፖሊስ ቁጥጥር ስር ውለው የነበረው ያለመከሰስ መብታቸው በፓርላማ ሳይነሳ ነበር።